ህልም ሲያይ ለሰው ማውራት አይገባውም የሚባለው ለዚህ ነው። ህልም እንድናይ የሚያበቃ ስራ የለንም እንጂ ምናልባት በህልማችሁ አንድ ቀን መልካም ነገር ካያችሁ ያንን ለሰው ማውራት አይገባም። እግዚአብሔርን የሚያምን ሰው ማለት የትም ቦታ ሆኖ እግዚአብሔር ያየኛል የሚል ሰው ነው። አሁን ዛሬ እኮ እግዚአብሔር የሚያየን አይመስልንም። ቤተክርስቲያን ስንሆን የሚያየን ይመስልናል አይደል እንዴ? ሰው ጭፈራ ቤት ሲገባ፣ ሰው መሸታ ቤት ሲገባ፣ ሰው ዶርሙ ውስጥ ሲሆን፣ ሰው ቤቱ ውስጥ ሲተኛ መስኮቱን ዘግቶ አልጋውን ዘግቶ መጋረጃ ጋርዶ ሲተኛ ግን እግዚአብሔር የሚያየው ይመስላል። አንዳንዱ ሰው ሲበላ ግን እግዚአብሔር የሚያየው ይመስላችኋል? አይመስልም እኮ። ከተራራ ተፈንቅሎ የመጣ ድንጋይ አሳክሎ ሲጎርስ እግዚአብሔር የሚያየው አይመስልም። አንዳንዱ ሰው ሲሳደብ እግዚአብሔር የሚያየው አይመስልም። ሲሰርቅ እግዚአብሔር የሚያየው አይመስልም። እግዚአብሔር ደግሞ የትም ቦታ ያያል። ከበሮ ሲመታውን አንዳንዱ ሰው ወንድ ሲሆን ወደ እነማን ዙሮ ነው የሚመጣው? ወደ ሴቶች ዙሮ ነው የሚመጣው። እንዲያዩት እኮ ነው፣ ሌላ እኮ አይደለም። እንዲያዩት እነሱ እንዲያዩት በዚያ በኩል ማለት ነው። አንዳንዱ ሰው ደግሞ ሴቶች በተቀመጡበት ስንጥቅ አድርጎ የሚያልፍ ሰው አለ። እንዲሁ በዚያ እንዲያዩት ነው፣ ምንም እኮ አይደለም። ስለዚህ ከበሮ እነገሌ እንዴት ነው የሚሉኝ፣ በነገሌ ምን ስዕል አለኝ እየተባለ ነው የሚመታው ማለት ነው። አሁን ከበሮ ሲመታ እስክስታው፣ እንቅጥቅጡ፣ ብር መሰኘቱ ምንድን ነው? ለእግዚአብሔር ነው ለሰዎች ነው? እንዲህ ማለት እኮ በቂ ነው። ከበሮ ሲመቱ በጣም መሽከርከር ይቻላል አይቻልም ብሎ ከመጠየቅ በፊት አንድ ጥያቄ መጠየቅ ቀላል ነው። ከበሮ ስንመታ የምንሽከረከረው ለእግዚአብሔር ነው ለሰው ነው? ለሰው ነው። ሴቱም እንደዚያው ማለት ነው። ሴቱም ቢሆን ወንዶች እንዲያዩዋችሁ እያላችሁ ነው የምትኖሩት ሁሉ ይመስለኛል ነው። አንድ ሰው ብር ይሰጠና ቤተክርስቲያን እገሌ 50 ሺህ ብር ሰጥቷል እልል በሉለት። ሰዎች አሁን ሰውየውም ከዚያ በኋላ ምንድን ነው ሌላ ቀን 10 ብር ሲሰጥ ዝም ብንል ዛሬ አንሶ ነው ያለጨበጨቡልኝ ማለት ይጀምራል ማለት። እግዚአብሔር ይቀበለኛል ሳይሆን ሰዎች እንዴት አሉኝ ስለሆነ ማለት ነው። ሰዎች እንዴት አሉኝ፣ ሰዎች ተቀበሉኝ አልተቀበሉኝ። ሰውን መሰረት አድርጎ የሚሰራ ስራ ሰው ሲወድቅ አብሮ ይወድቃል፣ ሰው ሲፈርስ አብሮ ይፈርሳል። ሰውን እየተከተለ እግዚአብሔርን የሚከተል ሰው ይጠፋል። እግዚአብሔርን ተከትሎ ከሰው ጋር ይኖራል እንጂ ሰውን ተከትሎ ከእግዚአብሔር ጋር አይኖርም። ሰው ተሰባሪ ነው፣ ሰው ተሰናካይ ነው፣ ሰው ወዳቂ ነው። ጽኑ እግዚአብሔር ነው። ሩጫቸውን የጨረሱና እሱን የመሰሉ ቅዱሳንን ግን እንከተላቸዋለን። ሰው ህልም ሲያይ ለሰው ማውራት አይገባውም የሚባለው ለዚህ ነው። ህልም እንድናይ የሚያበቃ ስራ የለንም እንጂ ምናልባት በህልማችሁ አንድ ቀን መልካም ነገር ካያችሁ ያንን ለሰው ማውራት አይገባም። ብዙ ነገር ነው የሚያደርገው። አንደኛ ህልም አይቻለሁ እኔ ጥሩ ህልም አያለሁ ብሎ ማውራት ምን ይሆናል? ቅድስና አለኝ ማለት ስለሚሆን፣ በራስ መመካት ስለሚሆን ህልሙን የገለጠልን መልአክ ከኛ ይርቃል ማለት ነው። ሁለተኛ ደግሞ እኛ ህልም አይቻለሁ ጥሩ ህልም አይቼ ብለን ለሰው ስንናገር ሰዎች እኛን እንደ ጸሎተኛ ስለሚቆጥሩን ስለሚያመሰግኑን ከሚመሰገን ሰው አጠገብ ደግሞ ሰይጣን ስለማይጠፋ ሰይጣን ወደኛ መምጣት ይጀምራል ማለት ነው። ሶስተኛ ደግሞ መልካም ህልም ስለራሳችን ብናይ ሰዎች በዚያ ምክንያት እኛ የምንጎዳ ስለሚመስላቸው ምቀኝነት ሊያድርባቸው ይችላል። በዚያ ምቀኝነት እኛን ሊያጠፉን ይችላሉ። ስለዚህ ራሳችን የሚያጠፋን ነገር ሊሆን ስለሚችል አይነገርም። ዮሴፍ ይህን በመናገሩ ወንድሞቹ ለግብፅ ነጋዴዎች ሽጠው ከኢየሩሳሌም ወደ ግብፅ እንዲሄድ አደረጉት። ወንድማቸውን በምቀኝነት ሸጡት ወደ ግብፅ ነጋዴ። ለግብፅ ሽጠውት ከሄዱ በኋላ ምንድነው የተደረገው? ወንድማችንን ቀበሮ በልቶታል ብለው ልብሱን በጋርደው በልተው የበጉን ደም ቀብተው ለአባቱ ወንድማችን ቀበሮ በላው እኮ አሉ።
ልብሱም ይኸው ቀበሮ በልተው ይኸው ልብሱ ደም ነክቶታል ብለው ልዙም አባቱ አይኑ እስከሚጠፋ አለቀሰ። ልጄ ሙቷል ብሎ ዮሴፍ ተሸጠ። ተሽጦ ከሄደበት ሀገር ደግሞ ታማኝ እንዲሆን መልከኛም ስለነበረ ጥበበኛም ስለነበረ የገዛው የግብፅ መስፍን የቤቱ ምሰሶ፣ የቤቱ ገንዘብ ቤት፣ የቤቱ አልጋ አንጣፊ ጭምር አደረገው። እግዚአብሔር በባዕድ ሀገር ዘመድ መስጠት ያውቅበታልና። አብ ወልድ መንፈስ ቅዱስ ይስሕቡ፣ አብ ወልድ መንፈስ ቅዱስ ያለምዱ። አብ ወልድ መንፈስ ቅዱስ ሰውን ከሀገሩ አውጥተው ወደ ሌላ ሀገር ይስቡታል። አብ ወልድ መንፈስ ቅዱስ ያለምዱ። በተሰደደበት ሀገር ዘመድ አግኝቶ ሰዎች ዘመድ ዘመድ ብለውት ከብሮ እንዲኖር እንዲለምድ ያደርጉታል። ስለዚህ በዚያ ዘመድ ዘመድ እየተባለ እንዲኖር አደረገው እግዚአብሔር። ሰይጣን በጣም ቀናተኛ ስለሆነ ይሄ ሰውዬ መቼ ነው ማርፈው? ወንድሞቹን የወንድሞቹ ገዥ እንደሚሆን ራእይ ቢያይ በወንድሞቹ አማካኝነት ተሽጦ እንዲሄድ አደረኩት። የግብፅ ባሪያ እንዲሆን አደረኩት። ደግሞ እዚህ መጥቶ የሰው አልጋ አንጣፊ ሆኖ ተመቸው። ደግሞ ምን ላድርገው ብሎ አሰበና የዚያ ሰውዬ መስፍን የመስፍኑ ሚስት በዝሙት እንድትመኘው አደረገ። ሲወጣ ባቱን ሲገባ ደረቱን እየተመለከተች በዝሙት ጾር ተነድፋ እሱን መመኘት ጀመረች። ሌሊት ተቀን ሐሳቧ ሁሉ እሱ ሆነ። ከዕለታት አንድ ቀን አንተ ሰው ከኔ ጋር ኃጢአት እንድትሰራ እፈልጋለሁ አለች። አይ ባለቤትሽ በገንዘቡ ሁሉ ሲሾመኝ በአንቺ ላይ ግን አልሾመኝም ማለት በሚስቱ ላይ አልሾመኝም። ልብ ብላችሁ ታውቁ እንደሆነ እግዚአብሔር በመለኮቱ ጉልማሳ በሚስቱ ንጉሥ በመንግስቱ ሲገቡበት አይወድም። ይቅርታ የማይደረግባቸው ርዕሰ ጉዳዮች ናቸው እነዚህ። እግዚአብሔር አምላክነቱን ለሌላ ሲሰጡበት፣ ንጉሥ መንግስቱን ሲንቁበት፣ ጎልማሳ ደግሞ ሚስቱን ሲቀሙት በዚህ ይቅርታ አያደርጉም። ሶስቱም እኔ በዚህ ላይ አልሾመኝም ማለት። ከዕለታት አንድ ቀን ገብቶ ከቤተ መንግስት ያለውን ገንዘብ ሁሉ ሲያናፍስ አንተ ባሪያ ዛሬ እጄ ወድቀሃል አልለቅህም ብላ ያዘችው። ጨርቁን ጥሎላት ወጣ። ልብሱን ብትይዛው ልብሱን አውልቆ ጥሎላት ወጣ። መጀመሪያ ምንድን ነው ያላት? እንዴት በእግዚአብሔር ፊት እንዲህ ያለ ክፉ ነገር እሰራለሁ አለ። በእግዚአብሔር ፊት እግዚአብሔርን የሚያምን ሰው ማለት ምን አይነት ሰው እንደሆነ ታውቃላችሁ? እግዚአብሔርን የሚያምን ሰው ማለት የትም ቦታ ሆኖ እግዚአብሔር ያየኛል የሚል ሰው ነው። አሁን ዛሬ እኮ እግዚአብሔር የሚያየን አይመስልንም። ቤተክርስቲያን ስንሆን የሚያየን ይመስልናል አይደል እንዴ? ሰው ጭፈራ ቤት ሲገባ፣ ሰው መሸታ ቤት ሲገባ፣ ሰው ዶርሙ ውስጥ ሲሆን፣ ሰው ቤቱ ውስጥ ሲተኛ መስኮቱን ዘግቶ አልጋውን ዘግቶ መጋረጃ ጋርዶ ሲተኛ ግን እግዚአብሔር የሚያየው ይመስላል። አንዳንዱ ሰው ሲበላ ግን እግዚአብሔር የሚያየው ይመስላችኋል? አይመስልም እኮ። ከተራራ ተፈንቅሎ የመጣ ድንጋይ አሳክሎ ሲጎርስ እግዚአብሔር የሚያየው አይመስልም። አንዳንዱ ሰው ሲሳደብ እግዚአብሔር የሚያየው አይመስልም። ሲሰርቅ እግዚአብሔር የሚያየው አይመስልም። እግዚአብሔር ደግሞ የትም ቦታ ያያል። እግዚአብሔር ዲያቆኑ ቅዳሴ ላይ ምንድን ነው የሚለው? ማንም ከዚህ መካከል በክፋት እንዳይኖር ተጠንቀቁ እግዚአብሔር ያያልና ነው የሚለው። ማንም በዚህ ቤተ ክርስቲያን ውስጥ በክፋት እንዳይኖር ተጠንቀቁ እግዚአብሔር ያያል። ቤተ ክርስቲያን ትክክል ነው፣ ግን ታክሲ ውስጥ እግዚአብሔር ያያል ትላላችሁ? መኪና ውስጥ እግዚአብሔር ያያል ትላላችሁ? ስራ ቦታ ቢሮ ውስጥ ስትሆኑ እግዚአብሔር ያያል ትላላችሁ? ነጋዴዎች ሱቅ ውስጥ እግዚአብሔር የሚያያቸው ይመስላል? አይመስሉም። እግዚአብሔር ቤተ ክርስቲያን ስንመጣ እግዚአብሔር የሚያየን መስሎን አቤቱ ጌታዬ ማረኝ፣ አቤቱ ጊዜ የሆነ ሰው እንኳን አጠገባችን ክፉ ነገር ቢናገር ምንድን ነው የምንለው?
አንተ እግዚአብሔርን አትፈራም? ቤተክርስቲያን እኮ ነው ያለው። ዝም በል እንበል። እሺ ቤተክርስቲያን ውስጥ እግዚአብሔርን አትፈራም ወይ እንበል። መንገዱ የሰይጣን ነው እንዴ? ቤታችን የሰይጣን ነው እንዴ? ቤተክርስቲያን ብቻ እኮ አይደለችም የእግዚአብሔር። ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ መዝሙር 23 ላይ ምድር በሞላዋ የእግዚአብሔር ናት ነው የሚለው። ምድር በሞላዋ የእግዚአብሔር ናት። ቤት ውስጥ እግዚአብሔር አለ። ለዚህ ነው አረጋዊ መንፈሳዊ የሚባል የቤተ ክርስቲያን አባት ምን ይላል? ብቻዬን ነኝ ብለህ ቤትህ ውስጥ ራቁትህን አትተኛ፣ ሰው ባያይህ እግዚአብሔር ያይሃልና። ሰው ባያይህ እግዚአብሔር ያይሃል። ጠባቂ መልአክህ ያይሃል። ሰዎችን ማታለል ብትችል እግዚአብሔርን አታታልለው። አለቃህን ብታታልለው እግዚአብሔርን አታታልለው። ሚስትህን ብታታልላት እግዚአብሔርን ማታለል አይቻልም። ባሎቻችሁን ብታታልሉ እግዚአብሔርን አታታልሉትም። የምትመሩትን ሕዝብ ብታታልሉ እግዚአብሔርን ማታለል አይቻልም። የዕቃ የምትሸጡለትን ሰው ብታታልሉት እግዚአብሔር አባይ ሚዛን፣ ሐሰተኛ ሚዛን በእግዚአብሔር ዘንድ አጸያፊ ነው ይላል። በስፍር የሚሰርቁ በሚዛን የሚሰርቁ ቤት ዘግተው ክፉ ምክር የሚመክሩ የከንፈር አምልኮ እያመለኩ በልቡናቸው ተንኮል የሞላባቸው ሰዎች እግዚአብሔርን አታይም አትሰማም ብሎ መሳደብ ነው። ስለዚህ ወጣቶች ወንድሞቻችን እህቶቻችን የትም ቦታ ኃጢአት ስሩ የሚል ሕሊና ሲያያት ሲመጣባችሁ እግዚአብሔር ያየኛል ማለት አለባችሁ። እስኪ በሉ ማን ያየኛል ነው ያላችሁት? እግዚአብሔር ያየኛል ነው የሚባለው በእውነቱ ማለት ነው። ዮሴፍ በወጣትነት ዘመኑ እግዚአብሔር ያየኛል ያለ ሰው ነው። ወጣትነት ዘመን እሳት የሚመራው ዘመን ስለሆነ እግዚአብሔርን ማሰብ ካልተቻለ እጅግ አደገኛ ነው፣ ያሰጥማችኋል። ታዲያ ልብሱን ጥሎላት ሄደ፣ ታሰረ። አያችሁ፣ ሰው ባሪያ ሲገዛ መግዛት ያለበት እንዲያ ያለውን ነው አለች። ዝርዝሩን ባልነግራችሁ ይሻላል ብዬ ነው አይደለም። እንዲያ ያለውን መልከ ጥፉ ይገዛል እንጂ ይሄን መልከኛ ባሪያ ገዝቶ አስደፈረኝ አለች። የራሷ ናት እንግዲህ ጉድ እንደዚህ ያለችው። አስደፈረኝ እኮ አለ። በኋላ እንግዲህ ልብ ብላችሁ ስሙ። ልብሱ የሷን ልብስ ቀደደችው። ይሄ ደፋር ባሪያ እኔን እደፍራለሁ ሲለው ልብሴን ቀዶት፣ የሱን ልብስ ደግሞ ስታገል ቀድጀው አለ። የሱ ልብስ የተቀደደ በኋላው እንግዲህ እግዚአብሔር ያሳያችሁ ማለት ነው። በኋላው ነው። ከዚያ ምን አሉ ፈራጆቹ? እንዲህ አሉ፣ አይ መቼም የንግሥት ፍርድ አይጣስም እንጂ ነገሩ ሲያንቺ ነው የሚመስል። ምክንያቱም እሱ አንቺን አስገድዶ ቢሆን የሱ ልብስ በፊቱ በኩል ነበር የሚቀደደው። ስለዚህ ሩጦ ሲወጣ ነው ነገሩ የቀደድሽበት። ግን ምን ይደረጋል ተሹመሻል፣ ጊዜ ሰጥቶሻል ብለው አሰሩላት። ደስ ይበላት ተብሎ ማለት ነው። ዛሬ እኮ የሆነ ባለስልጣን እንዳይከፋው ተብሎ ያላበሳቸው መከራቸውን የሚያዩ ሰዎች አሉ። እነገሌን ደስ እንዲላቸው ተብሎ የሚታሰር ሰው አለ። እነገሌን ደስ እንዲለው ተብሎ የሚገደልም አይጠፋም። ይሆናል አላየውም፣ ግን ሳይኖር አይቀርም። እነገሌን እንዳይከፋቸው፣ ከሚከፋቸው ይሙት፣ 3 ሰው ይሙት አይደል? እግዚአብሔር ይወዳችሁ። እግዚአብሔር ማንንም ለማዳን ማንንም አይገድም። ፖለቲካ ግን ቢሆን ምን ይባላል? ፖለቲካ ቢሆን ግን የተወሰነ ሰው ከሚረበሽ የተወሰነ ሰው እንግደል ነው ሊባል ይችል ይሆናል። ሰምታችኋል አይደለም? ይገባችኋል ነው። የሆነ ሰው ለማትረፍ የሆነ አይታችኋል። አሁን ብዙ ጊዜ ልናገር እንልተው፣ እሺ ባትሉኝም እናገራለሁ። ከበሮ ሲመጣውን አንዳንዱ ሰው ወንድ ሲሆን ወደ እነማን ዙሮ ነው የሚመጣው? ወደ ሴቶች ዙሮ ነው የሚመጣው። እንዲህ አይሁት እኮ ነው፣ ሌላ እኮ አይደለም። እንዲህ አይሁት፣ እነሱ እንዲህ አይሁት በዚያ በኩል ማለት ነው። አንዳንዱ ሰው ደግሞ ሴቶች በተቀመጡበት ስንጥቅ አድርጎ የሚያልፍ ሰው አለ። እንዲሁ በዚያ እንዲህ አይሁት ነው፣ ምንም እኮ አይደለም። ስለዚህ ከበሮ እነገሌ እንዴት ነው የሚሉኝ፣ በነገሌ ምን ስዕል አለኝ እየተባለ ነው የሚመጣው ማለት ነው። አሁን ከበሮ ሲመጣ እስክስታው፣ እንቅጥቅጡ፣ ብር መሰኘቱ ምንድን ነው? ለእግዚአብሔር ነው ለሰዎች ነው? እንዲህ ማለት እኮ በቂ ነው። ከበሮ ሲመጡ በጣም መሽከርከር ይቻላል አይቻልም ብሎ ከመጠየቅ
በፊት አንድ ጥያቄ መጠየቅ ቀላል ነው። ከበሮ ስንመታ የምንሽከረከረው ለእግዚአብሔር ነው ለሰው ነው? ለሰው ነው። ሴቱም እንደዚያው ማለት ነው። ሴቱም ቢሆን ወንዶች እንዲያዩዋችሁ እያላችሁ ነው የምትኖሩት ሁሉ ይመስለኛል ነው። እንዲያውም አንድ ጸሐፊ ምን ብሏል መሰላችሁ? የወንድ ልጅ ፍላጎት ማወቅ ከፈለግ ሴትን መመልከት ነው ይላል። ምን ማለት ይመስላችኋል? የምትለብሱት ወንዶች እንዴት ነው አድርገው የሚያስቡኝ እያላችሁ ነው። ጸሐፊው ነው፣ እኔ አላልኩም። እንዴት አድርገው ነው የሚያስቡኝ፣ ደስ እላቸዋለሁ አልላቸውም እያሉ የሚለብሱ ማለት ነው። ለሰው ተብሎ አይደለም የሚኖረው፣ ለእግዚአብሔር ተብሎ። የመጀመሪያው እግዚአብሔር እኔን እንዴት አድርጎ ነው የሚያውቀኝ? በሌብነት ነው የሚያውቀኝ? በመለጋስነት? በውንብድና ነው የሚያውቀኝ? በቅንነት? በትጋት ነው የሚያውቀኝ? በስንፍና? በዝሙት ነው የሚያውቀኝ? በንጽህና? በጾም ነው የሚያውቀኝ? በሆዳምነት? በማመስገን ነው? በተሳዳቢነት ነው? በአስታራቂነት ነው? በነገረ ሰሪነት ነው የሚያውቀኝ ብሎ ነው። ከእግዚአብሔር ፊት ስላላችሁ መልክ ነው መጨነቅ። ለሰው ተብሎ ሰው አሁን ጆኮ ይገርማል። አንድ ሰው ብር ይሰጠና ቤተክርስቲያን እገሌ 50 ሺህ ብር ሰጥቷል እልል በሉለት። ሰዎች አሁን ሰውየውም ከዚያ በኋላ ምንድን ነው ሌላ ቀን 10 ብር ሲሰጥ ዝም ብለን ዛሬ አንሶ ነው ያለጨበጨቡልኝ ማለት ይጀምራል። እግዚአብሔር ይቀበለኛል ሳይሆን ሰዎች እንዴት አሉኝ ስለሆነ ማለት ነው። ሰዎች እንዴት አሉኝ፣ ሰዎች ተቀበሉኝ አልተቀበሉኝ። ሰውን መሰረት አድርጎ የሚሰራ ስራ ሰው ሲወድቅ አብሮ ይወድቃል፣ ሰው ሲፈርስ አብሮ ይፈርሳል። ሰውን እየተከተለ እግዚአብሔርን የሚከተል ሰው ይጠፋል። እግዚአብሔርን ተከትሎ ከሰው ጋር ይኖራል እንጂ ሰውን ተከትሎ ከእግዚአብሔር ጋር አይኖርም። ሰው ተሰባሪ ነው፣ ሰው ተሰናካይ ነው፣ ሰው ወዳቂ ነው። ጽኑ እግዚአብሔር ነው። ሩጫቸውን የጨረሱና እሱን የመሰሉ ቅዱሳንን ግን እንከተላቸዋለን። አሁን ለዚች ሰው ተብሎ ያ ጻድቅ ሰው ታሰረ። በኋላ እግዚአብሔር አልተወውም። ከእስር ቤት ውስጥ እያለ ደግሞ ህልም የመፍታት ጸጋን ሰጠው እግዚአብሔር። እስር ቤት ሊያወጣው ሲፈልግ ማለት ነው። ነገር ሁሉ ለበጎ ነው የሚባለው ለዚያ ነው። ነገር ሁሉ ለበጎ ነው። እስኪ በሉ አንድ ጊዜ ምእመናን፣ ነገር ሁሉ ለምንድን ነው? ለበጎ ነው። መታሰርም መጨነቅም ሰዎች ሁሉ ተሰብስበው ውሸታም መሆናቸው ግድ የለም፣ መልካም ነው። 11 ወንድሞች ነበሩ። 11ዱም ጨካኞች፣ 11ዱም ውሸታሞች፣ 11ዱም ደግሞ አሳልፈው የሚሰጡ ናቸው። ኢትዮጵያ ውስጥ 110 ሚሊዮን ህዝብ ካለ 110 ሚሊዮን 109 ሚሊዮን 999 ሺህ ሰው ውሸታም ሆኖ አንድ ሰው ቢተርፍ እንኳን ይሄም ቢሆን ለበጎ ነው። ይሄም ቢሆን ለበጎ ነው። እግዚአብሔር በአንድ ሰው መፍትሄ ስለሚያመጣ ማለት ነው። አሁን ሰው በጣም የጨካኞችና የክፉ ሰዎች መብዛት እያስጨነቀው ነው። ብዙውን ሰው አለቀልን ብሎ ወደ መወሰንም እየደረሰ ነው። አንዳንድ ሰው ከዚህ በኋላማ ምን ቀረን እያለ ነው። እግዚአብሔር ሁሉም ክዶ አንድ ሰው ቢቀርም በዚያ መፍትሄ የማምጣት ኃይል ያለው አምላክ ነው እግዚአብሔር። ወንድሞቹ ሁሉ ሸጡት። ከዚያ ደግሞ የተሰደደበት ሀገርም ደግሞ እስራት። አንዳንድ ጊዜ መከራ ሲደራረብ እግዚአብሔር የሌለ ይመስላል። ሊቃውንት ይላሉ ደመና ሲበዛ ፀሐይ የሌለ ይመስላል፣ ውሸት ሲበዛ እውነት የሌለ ይመስላል፣ መከራ ሲበዛ እግዚአብሔር የሌለ ይመስላል ይላሉ። ግን ደመናውን ነፋስ መበተኑ አይቀርም፣ የውሸት ብዛትም በእውነት መበተኑ አይቀርም። ጊዜ የሰጣቸው ሰዎችም በጊዜ መሰናከላቸው አይቀሩም። ጨካይ ሰዎችም ለነሱም ጨካይ መውረዱ አይቀርም። ባለጸጎችም መደየታቸው አይቀሩም። ሁሉም ይረሳል። ለደስታም የማብቂያ ጊዜ አለው፣ ለሐዘንም የማብቂያ ጊዜ አለው።